ሰላም እንዴት ናችሁ? በዛሬው ቪዲዮአችን ላይ ደግሞ ከጣሊያን ዩኒቨርሲቲዎች ውስጥ አንዱ የሆነው ዩኒቨርሲቲ ኦፍ Ca' Foscari ዩኒቨርሲቲ አፕሊኬሽን ፕሮሰስ እንዴት አፕላይ እንደምናደርግ እያንዳንዱን ስቴፕ የምናይ ይሆናል። በመጀመሪያ የሚመቻችሁ ነው ብራውዘር ከከፈታችሁ በኋላ ጉግል ከፍታችሁ ጉግል ላይ ዩኒቨርሲቲ ኦፍ Ca' Foscari ብላችሁ ትጽፋላችሁ። ዩኒቨርሲቲ ኦፍ Ca' Foscari እንደምትመለከቱት ስፔሊንጉን እንደዚህ ከጻፋችሁ በኋላ ኢንተር ትሉታላችሁ። ወደ ጉግል መጀመሪያ ላይ የሚያመጣላችሁ ከሰርች ውስጥ መጀመሪያ ላይ የሚያመጣላችሁ አፕላይ ማድረጊያው ነው። ዩኒቨርሲቲ ኦፍ Ca' Foscari ኦፊሻል ዌብሳይቱ ከታች የምትመለከቱት ላይ ያለው ነው። ግን አፕላይ የምናደርግበት ዌብሳይት ሌላ ስለሆነ በዚህኛው Ca' Foscari ዩኒቨርሲቲ ኦፍ ቬነስ አፕላይ ኦንላይን የሚል አለ። እሱ መጀመሪያ ያለውን እንነካዋለን ማለት ነው። ከፍተን ስንገባ እንደምትመለከቱት አፕላይ ማድረጊያውን ፖርታል ያመጣልናል። አፕላይ የምናደርገው በድሪም አይዲ ነው። ድሪም አይዲ አብዛኞቹ ዩኒቨርሲቲዎች አፕሊኬሽን ፕሮሰስ ላይ የሃንጋሪም ላይ በተደጋጋሚ ተሽቷል። ድሪም አይዲ ይኖራችኋል ብዬ አስባለሁ። ድሪም አይዲ ከሌላችሁ ደግሞ ሬጂስተር እዚህ ጋር እንደምትመለከቱት ሳይን ኢን ወይም ሬጂስተር የሚል አለ። መጀመሪያ እሱን ነው የምናካው። ሳይን ኢን ወይም ሬጂስተር የምትለውን እናካታለን። ከዛ ድሪም አይዲ ከዚህ በፊት ወይ የሃንጋሪ ወይ ሌሎች ዩኒቨርሲቲዎችን አፕላይ ስታደርጉ የድሪም አይዲ ክሬት አድርጋችሁ ከሆነ በሱ ሎጊን ትሉታላችሁ። አሁን እዚህ ጋር እንደምትመለከቱት ከዚህ በፊት ድሪም አይዲ ክሬት ያደርኩ ስላለ በሱ በራሱ ገብቼ አፕላይ ማድረግ እችላለሁ። ግን ከዚህ በፊት ከሌላችሁ ድሪም አይዲ ከሌላችሁ አያም ኤኒው አፕሊካንት የሚለውን ትነኩትና በጣም ሬጂስትሬሽኑ በጣም ቀላል ነው። ገብታችሁ ኢሜይላችሁን ብቻ ስታስገቡ ኢሜይላችሁ ላይ ሊንክ ይላክላችኋል። በሱ ሊንክ ገብታችሁ ሳይን ኢን አድርጋችሁ ትገባላችሁ ማለት ነው። እኛ አካውንት ስላለን በዚህ በፊት በከፈትነው አካውንት እንገባለን ማለት ነው። ስንገባ ፓስወርድ ይጠይቀናል። ፓስወርዱን ሞልተን ሳይን ኢን እንለዋለን ማለት ነው። አፕሩቭ አድርጉ ይለናል። አፕሩቭ እንለዋለን። እንደምትመለከቱት ቀጥታ ወደ አፕሊኬሽን ፕሮሰሱ ያስገባናል ማለት ነው። መጀመሪያ ያው ፕሮግራም ፋይንድ አድርገን አፕላይ የምናደርገው ፕሮግራማችንን ፋይንድ አድርገን ነው መጀመሪያ አፕላይ የምናደርገው። ከዛ በፊት ግን እዚህ ጋር ኢንፎርሜሽኖችን እንድናስገባ የሚጠይቀን አለ። እነሱን አስገብተን ቀጥታ ወደ ፕሮግራሞቹ እንሄዳለን ማለት ነው። እዚህ ጋር ስማችንና ኢሜይላችን ሞልቷል። ሞባይል ፎን ይጠይቀናል። የኢትዮጵያን ካንትሪ ኮድ ሞልተን ፎን ነምበራችንን እናስገባለን። ከዛ ሪፈረንስ ኮድ አላችሁ ነው ካላችሁ ሰው ልኮላችሁ ከሆነ ታስገባላችሁ። ከሌላችሁ ግን ቀጥታ ኮንቲኒው ትሉታላችሁ ማለት ነው። ኮንቲኒው ስትሉት ቀጥታ ወደ አፕሊኬሽን የምንመርጥበት ወይም ፕሮግራሞችን ፋይንድ የምናደርግበት ፋይንድ ፕሮግራም የሚለው ሴክሽን ይወስደናል። ለባችለርስ እና ለማስተርስ ፕሮግራሞች የተለያዩ አይነት ፕሮግራሞች አሉ። እናንተ ለባችለርስ ከሆነ የምትፈልጉትን ፕሮግራም፣ ለማስተርስም ከሆነ እንደዛው የምትፈልጉትን ፕሮግራም ሰርች ታደርጋላችሁ ማለት ነው። እኛ አሁን እዚህ ጋር ለማስተርስ ስለሆነ አፕላይ ማድረገው እናንተ ለባችለርስ ከፈለጋችሁ ለባችለርስ፣ ለማስተርስ ከፈለጋችሁ ለማስተርስ መርጣችሁ እዚህ ጋር ማስተርስ ስለሆነ እንፈልገው ማስተርስ እንላለን። ከዛ እዚህ ጋር የምንፈልገው ነው ደግሞ ዲግሪያችን የተማረበት ያው ብዙ ጊዜ ነግሬያችኋለሁ። ዲግሪያችሁን በተማራችሁበት ነው ማስተርሳችሁን መቀጠል ያለበት። ስለዚህ ዲግሪያችሁን በተማራችሁበት ማስተርሳችሁንም በዛው የሚገናኝ ዲግሪያችሁን ከተማራችሁበት ፊልድ ጋር በሚገናኝ ፕሮግራም ነው ማስተርሳችሁን አፕላይ ማድረግ ያለባችሁ። ስለዚህ ዲግሪያችን በተማርነው ሰርች አድርገን የማስተርስ ያሉትን ፕሮግራሞች እናያለን ማለት ነው። ዲግሪያችን ፊዚክስ ብለን ማስተርስ ያሉትን ፕሮግራሞች ሰርች እናደርጋለን ማለት ነው። ልክ ሰርች ስንለው እዚህ ጋር እንደምትመለከቱት ባችለርስ ወይም ማስተርስ አፕሊካንት ኖት ሪኳየርድ ስታዲ ቪዛ እዚህ ጋር ቪዛ ለማይፈልጉት ነው። እዚህ ሁለተኛው ላይ ደግሞ ቪዛ ለሚፈልጉት ነው። እኛ የምንመርጠው ቪዛ የሚፈልገው ሁለተኛ ላይ ያለውን ባችለርስ እንደ ማስተርስ አፕሊካንትስ ሪኳየሪንግ ስታዲ ቪዛ ለሚፈልጉት ምክንያቱም የቪዛ ስለሌለን ማለት ነው። እዛው ጣሊያን ያላችሁ ሜቢ ወይም ደግሞ የጣሊያን ቪዛ ያላችሁ ከሆነ ቪዛ የማይፈልገው ላይ መጀመሪያው ላይ ሰርች ማድረግ ትችላላችሁ። ግን እኛ ቪዛ ስለምንፈልግ የጣሊያንን ቪዛ የሚፈልገውን እንመርጣለን ማለት ነው። ልክ ስንመርጥ እንደምትመለከቱት ብዙ አይነት አማራጮች አምጥቶልናል። እዚህ ጋር እኛ የምንፈልገው ለማስተርስ ዲግሪ ነው። ማስተርስ ዲግሪ መርጠናል። ዲግሪያችንን ፊዚክስ ስለተማር ፊዚክስ ብለናል። መማር የምንፈልገው ደግሞ በእንግሊሽ ላንጉጅ ስለሆነ ሌሎችን እናጠፋለን። እዚህ ጋር ኮምባይንድ እንግሊሽ ኤንድ ጣሊያን የሚለውና የጣሊያንን አጥፍተን በእንግሊዝኛ ብቻ ሰርች እንዲያደርግልን እና ኦንሊ ሾው ፕሮግራምስ አይ ካን አፕላይ እኔ አፕላይ ማድረግ የምችላቸውን ፕሮግራሞች ብቻ ያሳየን ብለህ ነው ሰርች እናደርጋለን ማለት ነው። ያው እንደምትመለከቱት 10 ሪዛልቶችን ሰርች አድርጎልናል አምጥቶልናል። ከነዚህ ውስጥ የመጀመሪያው ኢንጂነሪንግ ፊዚክስ፣ ዳታ አናሊቲክስ እንደ ቢዝነስ ሶሳይቲ ምናምን የሚሉ አሉ።
ሞር ግን መጀመሪያ ላይ ያለው ነው ስለሚገናኝ ከዲግሪያችን ጋር ኢንጂነሪንግ ፊዚክስ የሚለውን እንመርጣለን ማለት ነው። ሶ መጀመሪያ ላይ ያለውን ኢንጂነሪንግ ፊዚክስ የሚለውን መርጠን አፕላይ እናደርጋለን። ቀጥታ እንደምትመለከቱት እዚህ ጋር አፕላይ ነው የሚለው አለ። አካዳሚክ ይር 26-27 አፕሊኬሽን ዴድላይኑ እስከ ጃንዋሪ 14 ድረስ ነው። ሶ ቀደም ብላችሁ አፕላይ ማድረጋችሁ ሞር አድቫንቴጅ ስለሚሆን ቀደም ብላችሁ አፕላይ ለማድረግ ሞክሩ። ስለዚህ አፕላይ እንለዋለን ማለት ነው። እንደምትመለከቱት ኢንጂነሪንግ ፊዚክስን መርጠን አፕላይ አድርገናል። ከዛ በተጨማሪ ሌላ ቾይዝ እዚህ ጋር መጨመር ትችላላችሁ። ሁለተኛ ቾይዝ እዚህ ጋር ሰርች አድርጋችሁ መጨመር ትችላላችሁ። ለምሳሌ እዚህ ጋር በእንግሊሽ ኮሙኒኬሽን ኮምፒውተር ሳይንስ ኤንድ ኢንፎርሜሽን ቴክኖሎጂ የሚላለ እሱን አፕላይ አድርገን ሁለተኛ እንሞክረው። እዚህ ጋር አፕላይ ስንለው ያው ሁለት ምርጫዎችን ነው መምረጥ የምትችሉት። መጀመሪያ ላይ ኢንጂነሪንግ ፊዚክስ አድርጎልናል። ሁለተኛ ላይ ደግሞ ኮምፒውተር ሳይንስ ኤንድ ኢንፎርሜሽን ቴክኖሎጂ የሚለውን እሱም ከፊዚክስ ጋር ስለሚገናኝልና አፕላይ ማድረግ ስለምንችል ነው። ሶ በዚህ መልኩ ከመረጥን በኋላ የመጀመሪያው ፔጅ ፕሪዮሪቲ ወይም ደግሞ የምንፈልጋቸውን መማር የምንፈልጋቸው እንትሮች ፕሮግራሞች ስለሆኑ ሁለቱን ከመረጥን በኋላ አንደኛና ሁለተኛ ቀጥታ ወደ ፕሮፋይል እንሄዳለን ማለት ነው። ሶ ፕሮፋይል ሴክሽን ላይ እንደተለመደው የሚጠይቁን የፕሮፋይል ኢንፎርሜሽኖች አሉ። እነሱን መምላት ነው። በፓስፖርት ነው በናሽናል አይዲ በፓስፖርት ላለን ፓስፖርት እንለዋለን። ፓስፖርት ከሌላችሁ በናሽናል አይዲ አፕላይ አድርጋችሁ ከዛ በኋላ ፓስፖርት ማውጣት ትችላላችሁ። ሶ ፓስፖርት እንመርጣለን። ስም ሞልተንለታል። እዚህ ጋር ጾታ ይጠይቀናል። ጾታ እንመርጣለን። ሲቲዝንሺፕ ኢትዮጵያዊ፣ ካንትሪ ኦፍ ሬሲደንት ኢትዮጵያ የሚለውን እንመርጣለን። ከዛ እዚህ ጋር ፓስፖርት ነምበር ይጠይቀናል። ፓስፖርት ነምበራችንን እናስገባለታለን። ከዛ ፓስፖርት የተሰጠበትን ቀን ይጠይቀናል። ፓስፖርት የተሰጠበትን ቀን እንሞላለን። እንደገና ደግሞ ኤክስፓየር ዴቱንም እንሞላለን ማለት ነው። ፓስፖርቱ ኤክስፓየርድ የሚያደርግበትን ዴት። ከዛ ኢሹድ ባይ ፓስፖርቱ የተሰጠበትን ነው ይላል። ኢትዮጵያን ፌዴራል ዴሞክራቲክ ብሎ የሚገልጸው አለ። ሶ ፓስፖርታችሁ ያለው ሙሉውን እሱን ትጽፋላችሁ ማለት ነው። እዚህ ጋር ለምሳሌ ያክል ስለሆነ ኢትዮጵያ ብቻ ብለን እናልፋለን። እናንተ ግን ፓስፖርታችሁ ላይ ኢሹድ አውቶሪቲ ብሎ ስለሚያስቀምጠው እሱን ሙሉውን ትጽፉለታላችሁ ማለት ነው። ሶ ይሄን ከሞላን በኋላ ፓስፖርት ስለሞላን አይዲ ያስፈልገናል። በርዝ ዴት እንሞላለን። ካንትሪ ኦፍ በርዛችንን እንሞላለን። ፕሌስ ኦፍ በርዛችንን ከሞላን በኋላ እንደምትመለከቱት እዚህ ጋር ቨርቹዋል ኢጣሊያን ታክስ ኮድ ይላል። ግን እዚህ ጋር አሁን ግዴታ ስለሆነች ቀይ ምልክት ካለችበት ግዴታ ይሄን መሙላት አለብን። መሙላት ስላለብን እቺን ቨርቹዋል ታክስ ኮድ እናወጣለን። እንዴት እንደምናወጣ አሳያችኋለሁ። እዚሁ ጋር ኢንፎርሜሽን ይሰጠናል። ፕሊዝ ሜክ ዩዝ ኦፍ ዚስ ሊንክ ቱ ጀነሬት ዩር ቨርቹዋል ኢጣሊያን ታክስ ኮድ። ቨርቹዋል ኢጣሊያን ታክስ ኮዳችሁን ለማውጣት ይህንን ሊንክ ተጠቀሙ ይለናል። ሶ ዩር አፕሊኬሽን ኒድስ ዚስ ኢን ኦርደር ፎር አል ኦንላይን ፔመንት ሲስተም ቱ አሎው ዩ ቱ ፔይ አፕሊኬሽን ፊ። ሶ ይህንን ማውጣት ስላለብን ግዴታ ስለሆነ እንዴት እንደምናወጣ እናያለን። ሶ እቺን ሊንክ ከዚህ የሞላችሁት ኢንፎርሜሽናችሁ እንዳይጠፋባችሁ ራይት ክሊክ አድርገን ኦፕን ኢን ኒው ታብ በኒው ታብ ክፈትልን እንለዋለን። ሶ ኦፕን ኢን ኒው ታብ እንለዋለን። ልክ እንደምትመለከቱት ከላይ በሌላ ታብ ከፍቶልናል ማለት ነው። እዚህ ጋር የሚጠይቀን ኢንፎርሜሽኖች አሉ። እነሱን አስገብተን እናወጣለን ማለት ነው። እንደምትመለከቱት እዚህ ጋር የሚጠይቀን ኢንፎርሜሽኖች አሉ። እነሱን እንሞላለታለን። ሶ እነዚህን ኢንፎርሜሽኖች ከሞላን በኋላ ስታርት እንለዋለን። ልክ ስታርት ስንለው እንደምትመለከቱት እዚህ ጋር ጄኔሬት አድርጎልናል ማለት ነው። ሶ ጄኔሬት ያደርግልን እዚህ ጋር ኮፒ ምትላለች፣ ኮፒ እናደርጋታለን። ኮፒ ታክስ ኮዳችን ኮፒ ካደረግን በኋላ እዚህ ጋር መተን ፔስት እናደርጋለን ማለት ነው። ሶ በዚህ መልኩ በቀላሉ ታክስ ኮዳችሁን ጄኔሬት አድርጋችሁ ቬሪፋይ ማድረግ ትችላላችሁ ማለት ነው። ይሄን ከጨረሳችሁ በኋላ ሴቭ ድራፍት ትሉታላችሁ። ሴቭ ድራፍት ካራችሁት በኋላ ፕሮፋይል ኢንፎርሜሽኑን ጨረስን። ከዛ ወደ ኮንታክት እንሄዳለን ማለት ነው።
ኮንታክት ኢንፎርሜሽን የሚለው ላይም የሚጠይቁን ብዙ ኢንፎርሜሽኖች አሉ። ቀላል ስለሆኑ በዚህ መልኩ ትሞሉታላችሁ። ካንትሪ ይጠይቀናል። ካንትሪያችን ኢትዮጵያ እንለዋለን። በዚህ መልኩ የሚፈልገውን ኢንፎርሜሽን ከሞላን በኋላ እዚህ ጋር እንደምታዩት ኢመርጀንሲ ኮንታክት ይጠይቀናል። ኢመርጀንሲ ኮንታክታችንን እንሞላለን ማለት ነው። ኢሜል፣ ፎን ነምበር ይጠይቀናል። ፎን ነምበር ይሄ የምንሞላው ኢንፎርሜሽን ያው የኢመርጀንሲ ኮንታክት ነው። ስለዚህ ኢመርጀንሲ በዚህ መልኩ እንሞላለን። ሪሌሽን ቱ ዩ ከናንተ ጋር ያለው ሪሌሽን የኢመርጀንሲ ኮንታክት ላይ የሞላችሁት ፐርሰን ከናንተ ጋር ያለው ሪሌሽን ምንድነው የሚለው ይጠይቀናል። እሱንም እንሞላለን ማለት ነው። ከናንተ ጋር ያለውን ሪሌሽን ትሞላላችሁ። የማዘራችሁ ከሆነ ማዘር ወይም ያጎታችሁም ከሆነ እነሱን አንክል ምናምን ብላችሁ ትሞሉታላችሁ ማለት ነው። በቤተሰባችሁም ከፋዘርም ከሆነ ፋዘር ብላችሁ። ካንትሪ ይጠይቀናል። ካንትሪውንም እንሞላለን ኢትዮጵያ ማለት ነው። ሶ በዚህ መልኩ ሙሉ ኢንፎርሜሽን ከሞላን በኋላ አሁንም ሴቭ እንለዋለን። ይሄን ሴቭ ካደረግን በኋላ ቀጥታ ወደ ኤዱኬሽን ፓርት ይወስደናል። ኤዱኬሽን ፓርቱ ላይ እንሄድና የኤዱኬሽን ኢንፎርሜሽናችን እንሞላለን። ከላይ የሚያስቀምጥልን ኢንፎርሜሽን አለ እንደምትመለከቱት እዚህ ጋር ፕሊስ ኖት ብሎ ኢንፎርሜሽን አባውት ዩር ሃይ ስኩል ኤዱኬሽን መስት ቢ ፕሮቫይድድ ኢቨን ኢፍ ዩ አር አፕላይንግ ፎር የማስተርስ ዲግሪ ፕሮግራም ይላል። ሶ ለማስተርስ ፕሮግራም ቢሆንም አፕላይ የምታደርጉት የሃይ ስኩል ኢንፎርሜሽናችሁን መሙላታችሁ ግዴታ ነው። እሱን መሙላት አለባችሁ ይላል። እኛውን ለማስተር ስለሆነ አፕላይ የምናደርገው የዲግሪያችንንም የሃይ ስኩል ዲፕሎማውንም እንሞላለን ማለት ነው። ሶ እናንተ ግን ለባችለርስ ከሆነ አፕላይ የምታደርጉት የሃይ ስኩል ኢንፎርሜሽናችሁን ብቻ ትሞላላችሁ። ከዛ እዚህ ጋር እንደምታዩት ሁለት ሴክሽን ነው ያለው። የመጀመሪያው ሴክሽን ላይ የሃይ ስኩል ኢንፎርሜሽናችሁን ትሞላላችሁ። እሱን እየሞላን ነው። እዚህ ጋር እንደምትመለከቱት ሃይ ስኩል ዲፕሎማ፣ ባችለር፣ ማስተርስ ይለናል። እኛ የመጀመሪያው ፓርት ላይ የመጀመሪያው ሴክሽን ላይ ሃይ ስኩል ዲፕሎማችሁን ነው የምትሞሉት። ሶ ሃይ ስኩል የተማራችሁበትን ትምህርት ቤትም ይጠይቀናል። ከዛ ፕሮግራም ኔም ናቹራል ከሆናችሁ ናቹራል፣ ሶሻል ከሆናችሁ ሶሻል ብላችሁ ትሞሉታላችሁ። ያው ኢትዮጵያ ላይ ሃይ ስኩል በሁለቱ ፊልዶች ስለሆነ የምንማረው ናቹራል እና ሶሻል ተብሎ ናቹራል እንሞላለን። ስታተስ ኦፍ ስተዲ ኦንጎይንግ እየተማራችሁ ነው ወይስ ጨርሳችኋል የሚለው ነው የሚጠይቀን። እዚህ ጋር ሃይ ስኩል ስለጨረሰን ኮምፕሊት እንለዋለን። ካልጨረሳችሁ ደግሞ ኦንጎይንግ ትሉትና ኤክስፔክትድ ዴውን በኋላ ላይ ትሞላላችሁ ማለት። ስለዚህ አሁን ስለጨረስን ኮምፕሊት እንለዋለን። ኤክስፔክትድ ግራጁዌሽን እዚህ ጋር ካልጨረሳችሁ የምትጨርሱበትን ኤክስፔክትድ ዴት ትሞላላችሁ። ከጨረሳችሁ ደግሞ ግራጁዌት ያደርጋችሁበትን ቀን ትሞላላችሁ ማለት ነው። ሃይ ስኩል እኛ የጨረስንበት 2021 ስለሆነ 2021 ብለን እንሞላለን። እዚህ ጋር ሊንግዝ ሃይ ስኩል ያው ከ9ኛ ክላስ እስከ 12ኛ ክላስ ያለውን ስለሆነ 4 አመት የሚለውን 4 አመት እንሞላለን ማለት ነው። ሶ 4 አመት የሚለውን ትሞላላችሁ። ካንትሪ ይጠይቀናል። ካንትሪ እንሞላለን። ሲቲ ይጠይቀናል። ሲቲውንም እንሞላለን። ከዛ ስተዲ ላንጉጅ የተማርንበትን ላንጉጅም ይጠይቀናል። ሃይ ስኩል በእንግሊዝኛ ስለሆነ እንግሊሽ እንመርጣለን ማለት ነው። ሶ ይሄንን ከጨረሳችሁ በኋላ እናንተ አፕላይ የምታደርጉት ለባችለር ዲግሪ ከሆነ እቺኛው ሴክሽን ዲሊት ታደርጓታላችሁ። እዚህ ጋር እንደምትመለከቱት ዲሊት ምትላል ዲሊት ታደርጉትና ቀጥታ ይሄንን ፓርት ብቻ ሴቭ አድርጋችሁ የላይኛውን ፓርት ብቻ ይሄንን ዲሊት አድርጋችሁ ሴቭ አድርጋችሁ ወደ ቀጣዩ ሴክሽን ትሄዳላችሁ ማለት ነው። እዚህ ጋር ላንጉጅ የሚለው ግን ለማስተርስ ከሆነ አፕላይ የምታደርጉት ይሄንን ከሞላችሁ በኋላ እዚህ ጋር ሁለተኛው ሴክሽን ላይ ደግሞ የዲግሪያችሁን ኢንፎርሜሽን ትሞላላችሁ ማለት ነው። ሶ እዚህ ጋር ባችለር ዲግሪ የሚለውን መርጣለሁ። የባችለር ስለሆነ የምሞላው ስታተስ ኮምፕሊትድ። ካልጨረሳችሁ እናንተም ኦንጎይንግ ትሉታላችሁ። ከጨረሳችሁ ኮምፕሊትድ። ከዛ ኔም ይጠይቀናል። ዲግሪያችሁን ተማራችሁበት ዩኒቨርሲቲ ስም ጽፋላችሁ። እዚህ ጋር ግራጁዌሽን ከጨረሳችሁ የጨረሳችሁበትን አመት፣ ካልጨረሳችሁ ደግሞ ኤክስፔክትድ ዴይ ነው የምትመረቁበትን ኤክስፔክትድ ዴይ ትሞላላችሁ ማለት ነው። ሶ እሱን ከሞላችሁ በኋላ እዚህ ጋር ፕሮግራም ኔም ይጠይቀናል። የተማርነውን ዲግሪ ፕሮግራም እንጽፋለን ማለት ነው።
ከዛ ኖሚናል ላንጉዌጅ ዲግሪያችሁን የተማራችሁበት ጊዜ የሆነ ርዝመቱ 4 አመት ከሆነ 4 አመት 5 አመት ከሆነ 5 አመት ዲግሪያችሁ የፈጀውን እዚህ ጋር ትሞላላችሁ ማለት ነው። አሁን 4 አመት ስለሆነ 4 አመት እሞላለሁ። ካንትሪ ይጠይቀናል። ካንትሪ ኢትዮጵያ፣ ሲቲ የተማረበት ሲቲ ስለሆነ አዳማ፣ ስተዲ ላንጉዌጅ እንግሊሽ። ሶ እንደምታዩት የሃይ ስኩላችን ኢንፎርሜሽን የባችለር ዲግሪያችን ኢንፎርሜሽን ሁለቱንም ከሞላን በኋላ ሴቭ እንለዋለን። ሴቭ ካረገልን በኋላ ወደ ቀጣዩ ሴክሽን እንሄዳለን ማለት ነው። ቀጣዩ የላንጉዌጅ ሴክሽን ነው። ላንጉዌጅ የሚለውን ቦታ እንመርጣለን። ኔቲቭ ላንጉዌጅ አፍ መፍቻ ቋንቋችሁ እዚህ ጋር ኢትዮጵያ ላይ ያሉትን ሙሉ ቋንቋዎች ዝርዝሩልናል። አማሪክ ከሆነ አማሪክ፣ ኦሮሚፋም ከሆነ ኦሮሚ፣ እንደዛው ትግራይ፣ ሲዳማ ሁሉም አሉ። እናንተ አፍ መፍቻ ቋንቋችሁን ትመርጣላችሁ ማለት ነው። አማሪክ ስለሆነ አማሪክ ሞላው። ከዛ ፎሪጅን ላንጉዌጅ ይጠይቀናል። ፎሪጅን ላንጉዌጅ ላይ እንግሊሽ የምትችሉትን ቋንቋ ሌላ የምትችሉት ካለ እዚህ ጋር ኢንሰርት ኒው ላንጉዌጅ ይላል። እሱን አስገብታችሁ ትሞላላችሁ ሌላ የምትችሉትን ቋንቋ በሙሉ ማለት ነው። ከዛ እዚህ ጋር ለምሳሌ እንግሊሽ ስለሆነ ሌላ ፎሪጅን ላንጉዌጅ የሚለው እንግሊሽ ላለው ፕሮፌንሲ ሌቭል ይጠይቀናል። ቢቱ ሌቭል ስለሆነ የሚፈልገው ቢቱ ሌቭል የሚለውን እንሞላለን ማለት ነው። ሶ ስተዲ ኤክስፒሪየንስ ምን ያክል አመት እንግሊዝኛ ተምራችኋል የሚለው ነው። እኛ ያው ኢትዮጵያ ላይ በብዛት ከ7ኛ ክላስ ጀምሮ በእንግሊዝኛ የሚማሩ ክልሎች አሉ። ከ9ኛ ጀምሮ ደግሞ በእንግሊዝ ሙሉ በሙሉ የሚማሩ አሉ። ሶ ከ7ኛ ክፍል ጀምሮ ከሆነ በእንግሊዝኛ ሙሉ በሙሉ የተማራችሁት 10 አመት የሚለውን ትመርጣላችሁ። ከ9 ጀምሮ ከሆነ ደግሞ 8 አመት ትምራላችሁ ማለት ነው። ሶ ከዛ በላይም ከተማራችሁ ወይ ከ5ም ጀምራችሁ ሙሉ በሙሉ በእንግሊዝኛ ከሆነ የተማራችሁት ሙሉ ከ1ኛ ክላስም ጀምሮ ሙሉ በሙሉ ሁሉንም ትምህርት በእንግሊሽ ላንጉዌጅ ከሆነ የተማራችሁት ሙሉ የተማራችሁትን አመት ደምራችሁ እዚህ ጋር ትሞሉታላችሁ ማለት ነው። ሶ እሱን ከሞላችሁ በኋላ ሴቭ አስ ድራፍት የሚለውንም ሴቭ እናደርጋለን። ከዛ የላንጉዌጅ ፓርቱን ጨርሰን ማለት ነው። ሶ ወደ ቀጣዩ ፓርት ሞቲቬሽን እናልፋለን ማለት ነው። እዚህ ጋር ለመረጣችሁት ለእያንዳንዱ ዲፓርትመንት ሁለት ዲፓርትመንት ከመረጣችሁ ለሁለቱም ሞቲቬሽን ሌተር ይጠይቃችኋል። ሞቲቬሽን ሌተሩ ከ1200 እስከ 2000 ካራክተሪስቲክስ የያዘ ሞቲቬሽን ሌተር ነው። ሞቲቬሽን ሌተራችሁ ሊያስመረጣችሁ ከሚችሉት ዋነኛው ሪዝኖች ውስጥ ዋነኛው ስለሆነ ይህንን በጥንቃቄ በደንብ መጻፍ አለባችሁ። ሜቢ እንግሊዝኛችሁ በደንብ ፐርፌክት ጽፉ ካልሆነ እናንተ በመሰላችሁ ቋንቋ በምትችሉት በእንግሊዝኛ ቻት ጂፒቲ ላይ ሙሉ ጽፋችሁት በደንብ አስተካክሎ እንዲጽፍላችሁ ታዙትና እሱን ከጻፈ በኋላ እሱን ቀጥታ ኮፒ ፔስት ሳታረጉ ሁማናይዝ ታርጉታላችሁ። ሌሎች ኪቦርድ ምናምን ሊሆን ይችላል። ሁማናይዚንግ ኤአይዎች ላይ ሁማናይዚንግ ዌብሳይቶች ላይ ገብታችሁ ሁማናይዝ ታረጉትና ከዛ ሙሉን አንብባችሁት ማስተካከል ያለባችሁ ነገር አስተካክላችሁ ሞቲቬሽን ሌተራችሁን ጥንቅቅ አርጋችሁ ጽድት አርጋችሁ መጻፍ አለባችሁ። ምክንያቱም ከሚያስመርጣችሁ ዋነኛው ኢንፎርሜሽን ማከል ሞቲቬሽን ሌተር ስለሆነ ለሁለቱም በደንብ ጽድት አርጋችሁ አሪፍ ሞቲቬሽን ሌተር ትጽፋላችሁ። ለሁለቱም ከጻፋችሁ በኋላ ሴቭ ታርጉታላችሁ ማለት ነው። እዚህ ጋር እንደምታዩት ኢንፎርሜሽን አለው። Please prepare a dedicated letter of motivation to be considered by the teaching committee of the master degree in engineering physics where received letter are always prepared specifically with this program in mind ይላል። ሶ ይሄንን ተጠንቅቃችሁ መጻፍ አለባችሁ። ዌር ሪሲቭድ የሆነ ሌተር የተሻለው ሌተር የመመረጥ ቻንሱ ከፍ ስለሚል በደንብ የተሻለ አርጋችሁ አሪፍ አርጋችሁ ለመጻፍ ሞክሩ። ከጻፋችሁ በኋላ ሴቭ ትሉትና ወደ ዶክመንቴሽን ፓርቱ ታልፋላችሁ ማለት ነው። ሶ እንደምትመለከቱት ዶክመንቴሽን ፓርት ላይ ስንመጡ እዚህ ጋር የሚያስቀምጥላችሁ ኢንፎርሜሽን አለ። እንደምትመለከቱት መጀመሪያ ላይ please read the checklist very carefully in order to know which documents you must upload and then double check that you have uploaded all documents ይላል። እንደምትመለከቱት እዚህ ጋር ቼክሊስት የሚለውን ፓርት እዩት ይለናል። ቼክሊስት የሚለውን ፓርት ካያችሁት በኋላ የሚያስፈልጉትን ዶክመንቶች ምን ማስገባት እንደሌለባችሁ ግዴታ ሪኳየርድ የሆኑ ዶክመንቶችን ያሳያችኋል። እነሱን ካያችሁ በኋላ ሁሉም ነገር በደንብ ዶክመንታችሁን በጥንቃቄ ያስገቡ ይለናል። ሶ ቼክሊስት ወደሚለው ጋር ከመሄዳችን በፊት እዚህ ጋር አዘር ምትላለች። አዘር ምትለዋን እናያታለን። እዚህ ጋር አዘር ምትለዋላ ሜዲካል ኢንፎርሜሽን ይጠይቀናል። ለሜዲካል ኢንፎርሜሽናችሁ ኮንሲደር መደረግ አለበት የምትሉት ኢንፎርሜሽን ካለ እዚህ ጋር እሱን ኢንፎርሜሽን ጽፋላችሁ። ግዴታ ግን አይደለም። እሱን ኢንፎርሜሽን ከፈለጋችሁ ጽፋላችሁ። ኮንሲደር መደረግ አለበት የምትሉት እንዲያውቁት የምትፈልጉት ሜዲካል ኢንፎርሜሽን ካላችሁ እሱን ትጽፋላችሁ። ከሌላችሁ ታልፉትና እዚህ ጋር ኢንፎርሜሽን ሶርስ የምትላለች። ኢንፎርሜሽን ኬት ነው ያገኛችሁት ስለዚህ ነው የሚለው። ሶ ኬት ነው እናንተ ያገኛችሁበት ቦታ ሶሻል ሚዲያ ከሆነ በሶሻል ሚዲያ፣ ከጓደኞቻችሁ ከሆነ ፍሬንድ እና ፋሚሊ የሚላለ ሶ ሶሻል ኔትወርክ የሚለውን እንመርጣለን። ከዛ እሱን ከመረጥን በኋላ ሴቭ እናደርገዋለን ማለት ነው።
ሶ ይሄንን ሴቭ ካደረግን በኋላ ቀጥታ ወደ ቼክ ሊስት እንዳለን ቀደም ዶክመንቴሽን ፓርት ላይ ቼክ ሊስት ላይ ያሉትን ኢንፎርሜሽኖች ሙሉ በሙሉ አስገቡ ይለን ነበር። ሶ እዚህ ጋር የሚያስፈልጉትን ሙሉ ዶክመንቶች እንደምታዩት ዘርዝሩልናል። እነሱን እየነካን እናስገባለን ማለት ነው። የመጀመሪያው ማስተርስ ኮምፒውተር ሳይንስ ኤንድ ኢንፎርሜሽን ቴክኖሎጂ የሚለውን እንነካለን። ማስተርስ ኢን ኮምፒውተር ሳይንስ ኤንድ ኢንፎርሜሽን ቴክኖሎጂ የሚለውን ስነኩት እንደምትመለከቱት this program offers 3 different English taught ካሪኩለም አለው ይላል። እናንተ ፕሪፈር የምታደርጉትን ካሪኩለም ምረጡ ነው የሚለው። ከነዚህ ከሶስት ውስጥ የትኛው ነው ፕሪፈር የምታደርጉት ነው። ሶ የመጀመሪያው አርቲፊሻል ኢንተለጀንስ ኤንድ ዳታ ኢንጂነሪንግ አለ፣ ሳይበር ሴኩሪቲ አለ፣ ሶፍትዌር ዲቨሎፕመንት ኤንድ ኢንጂነሪንግ የሚል አለ። ሶ ከነዚህ የትኛው ካሪኩለም ይመቻችኋል ነው። ከነዚህ አንዱን የምትፈልጉትን ትመርጣላችሁ ማለት ነው። ሶ እኔ ሶፍትዌር ዲቨሎፕመንት ኤንድ ኢንጂነሪንግ የሚለውን መረጥኩኝ። እሱን እናንተም የምትፈልጉትን ከመረጣችሁ በኋላ ይሄንን ጨረሳችሁ ማለት ነው። እንደምታዩት ራይት ያደርጋል። ከዛ እዚህ ጋር ደግሞ ማስተርስ ኮምፒውተር ሳይንስ ኤንድ ኢንፎርሜሽን ቴክኖሎጂ ሚኒመም ካሪኩለም ሪኳየርመንቶችን እዚህ ጋር ያሳየናል። ሚኒመም ሪኳየርመንት የሚለውን ፓርት ደግሞ ስከፍቱት ያው የሚያሳያችሁ ዲቴል ብዙ ኢንፎርሜሽን አለው። ከነዚህ ውስጥ እዚህ ጋር ባችለራችሁ ሚኒመም ሲጂፒኤው ኮግኒቲቭ ጂፒኤያችሁ ሚኒመም 77% መሆን አለበት ይላል። ሶ ከፎር ያለውን ወደ ፐርሰንት ተቀይሩትና ታያላችሁ ማለት ነው። ሶ 3 ሲሆን እስከ 75% መሰለኝ እነሱ ወደ ፐርሰንት ተቀይሩታላችሁ። ስንት እንዳመጣችሁ የከፎር ያላችሁን ወደ ፐርሰንት ወደ 100% ተቀይሩትና ከ77% በላይ መሆኑን ቼክ ታደርጋላችሁ። ከዛ በተጨማሪ ደግሞ ከታች እዚህ ጋር ስፔሲፊክ የዘረዘራቸው ኢንፎርሜሽኖች አሉ። አትሊስት 24 ECTS ኢን ኮምፒውተር ሳይንስ ኤንድ ኢንፎርሜሽን ፕሮሰሲንግ ሲስተም ይላችኋል። እንደገና ደግሞ 12 ECTS ኢን ፊዚክስ ማቴማቲክስ ኦር ስታቲክስ ይላል። እንደገና ደግሞ 12 አዲሽናል ECTS ኢን ዋን ኦር ሞር ኦፍ ዘ አባቭ ፊልድስ። እነዚህ ሪኳየርመንት እንደምታሟሉ መጀመሪያ እርግጠኛ መሆን አለባችሁ። ከዛ እዚህ ጋር የዘረዘረውን ሙሉውን ኢንፎርሜሽን ካነበባችሁ በኋላ እሱን እንደምታሟሉ እርግጠኛ ከሆናችሁ I have checked the specific minimum requirement of this program የሚለውን ሁለተኛ ያለውን ቲክ ታደርጋላችሁ ማለት ነው። ሶ እሱን ቲክ ካደረጋችሁ በኋላ እንደዚህ እንደምታዩት ራይት ያደርጋል። ከዛ ኤክስ ታደርጉታላችሁ። እንደምታዩት ሁለተኛው ራይት ሆኗል ማለት ነው። ሶስተኛ ላይ ምን ይጠይቀናል? ፕሩፍ ኦፍ ላንጉዌጅ ፕሮፊሸንሲ። እዚህ ጋር ዶክመንት አፕሎድ ማድረግ አለብን። እንግሊዝ እዚህ ጋር እንደሚጠይቀው ያው ኢንጂነሪንግ ፊዚክስ የሚለው ላይ ሚኒመም ኦፍ B2 ሌቭል ናውሌጅ ኦፍ እንግሊሽ ማንዳቶሪ ይላል። B2 ሌቭል እንግሊሽ ፕሮፊሸንሲ ሊኖራችሁ ይገባል። B2 ሌቭል ላይ ሊኖራችሁ የሚገባው የተለያዩ ኤግዛም ቴስቶች ነው። ከነሱም ውስጥ IELTS ሊሆን ይችላል፣ ቶፍል ሊሆን ይችላል። የእንግሊሽ ላንጉዌጅ ቴስት ከወሰዳችሁ የእነሱን ዶክመንቶች ታስገባላችሁ ማለት ነው። እዚህ ጋር እንደምትመለከቱት ለኛ ለመረጥ ነው ዲፓርትመንት ማለት ኢንጂነሪንግ ፊዚክስ ስለሚለውም B2 ሌቭል ያስፈልጋል ብሏል። ለኮምፒውተር ሳይንስ ኤንድ ኢንፎርሜሽን ቴክኖሎጂ ሚኒመም B2 ሌቭል እንግሊሽ ላንጉዌጅ ሪኳየርመንት ኢዝ ማንዳቶሪ ናል። ሶ ላንጉዌጅ ሰርቲፊኬት ዊ ሪኮግናይዝ የሚለውን እዚህ ጋር ገብታችሁ ሪኮግናይዝ የሚያደርጉትን ላንጉዌጅ ሰርቲፊኬት ሊንኩን ነክታችሁ ማየት ትችላላችሁ። በሌላ ታብ ክፈትልን ብለ ነው እንደምታዩት እዚህ ጋር ኢንፎርሜሽኑ አለ ማለት ነው። ሶ ሰርቲፊኬት ሪኮግናይዝድ ስታርቲንግ ፍሮም 2024-2025 ጀምሮ የሚለውን የካምብሪጅ እንግሊሽ ላንጉዌጅ ቴስት ይለናል። እዚህ ጋር IELTS ቶፍል እንደምትመለከቱት እነዚህ እዚህ ጋር የተዘረዘሩት እንዳለ እነዚህን ሁሉ ይቀበላሉ ማለት ነው። እነዚህ ኤግዛም ቴስቶች ካላችሁ በእነዚህ አፕላይ ማድረግ ትችላላችሁ። ሶ ከነዚህ ውስጥ አንዱ ሊኖራችሁ ይገባል ማለት ነው። የግድ አፕላይ ስታደርጉ ከነዚህ ውስጥ የግዴታ ሊኖራችሁ ይገባል ቶፍል ወይም IELTS ማለት ነው። ግን እንደ ዲፓርትመንቶቹ ይለያያል። አሁን እዚህ ጋር እኔ የመረጥኩት ሁለቱም ይፈልጋሉ B2 ሌቭል ግን ሁሉንም ዲፓርትመንት የሚፈልጓቸውን ገብታችሁ ቼክ ማድረግ አለባችሁ። አንዳንዶቹ በሚዲየም ኦፍ ኢንስትራክሽን ብቻ የሚቀበሉ ዲፓርትመንቶች ስላሉ ወይም ፕሮግራሞች ስላሉ ማለት ነው። ሶ እነዚህ ሁለቱም ፕሮፊሸንሲ ይፈልጋሉ ወይ IELTS ወይ ቶፍል ነው ኢትዮጵያ ላይ በደንብ ማግኘት የምንችለው። ሶ ከሁለት አንዱ ሊኖራችሁ ይገባል ማለት ነው። እነዚህን ዲፓርትመንቶች ከመረጣችሁ እናንተም የምትመርጡትን ፕሮግራም ቼክ አድርጉና በሚዲየም ኦፍ ኢንስትራክሽን ብቻ የሚቀበሉ አሉ፣ እንደዚሁም ደግሞ የግድ B2 ሌቭል የሚፈልጉ አሉ። መርጣችሁ አፕላይ ታደርጋላችሁ ማለት ነው። ሶ ይሄንን ኢንፎርሜሽን ካነበባችሁ በኋላ እዚህ ጋር ትመጡና I have uploaded the proof of my language proficiency የምትለውን ቲክ ታደርጋታላችሁ ማለት ነው። ሶ እሷን ቲክ ከማድረጋችሁ በፊት አፕሎድ ማድረግ አለባችሁ ይለናል። እዚህ ጋር ተነኩና አፕሎድ ታደርጋላችሁ ማለት ዶክመንት አፕሎድ ካደረጋችሁ በኋላ እዚህ ጋር አዲሽናል ኮሜንት መጻፍ የምትፈልጉት if the above status don't fully reflect your current situation አሁን ሜቢ ተፈተናችሁ ውጤት እየጠበቃችሁ ምናምን ከሆነ ሜቢ ደግሞ ያላችሁበት እናንተ ስታተስ ከነዚህ ከሶስቱ ምርጫዎች ውስጥ እናንተን
ሪፍሌክት የማያደርግ ከሆነ የራሳችሁን አዲሽናል ኢንፎርሜሽን እዚህ ጋር ትጽፋላችሁ ማለት ነው። ሶ እሱን ጽፋችሁ ወደ ኔክስት ሌቭል ትሄዳላችሁ። ግን እዚህ ጋር አይ ሃቭ አፕሎድድ ዘ ፕሩፍ ኦፍ ማይ እንግሊሽ ላንጉዌጅ አፕሎድ ካደረጋችሁ እሱን ታደርጉና እዚህ ጋር እኛ አፕሎድ ስላደረገን ያው ዝም ብዬ ሌላ ዶክመንት ነው ያስገባሁት። ግን እናንተ እንግሊሽ ፕሮፊሸንሲ ኤግዛም ዶክመንት ካላችሁ እሱን አፕሎድ ካደረጋችሁ በኋላ አይ ሃቭ አፕሎድድ ፕሩፍ ኦፍ ማይ ላንጉዌጅ ፕሮፊሸንሲ የሚለውን ትመርጣላችሁ ማለት ነው። ሶ እሱን ከመረጣችሁ በኋላ አፕሎድ ካደረጋችሁ በኋላ ኔክስት ትሉታላችሁ። እንደምትመለከቱት ራይት አድርጎታል ማለት ነው። እዚህ ጋር ኢንትሪ ኳሊፊኬሽን ዶክመንትስ ይለናል። እሱን እንመርጣለን። እዚህ ጋር አፕላይ የምታደርጉት የዲግሪያችሁን ቴምፖ ማለት የተማራችሁበትን ዲግሪ 3 አመት ወይም ከዛ በላይ መሆን አለበት ይላል። ይሄም እዚህ ጋር እንደምትመለከቱት ዲቴል ኢንፎርሜሽን አለ። እሱን በደንብ ታነቡታላችሁ። እሱን ካነበባችሁት በኋላ እዚህ ጋር መታችሁ ዶክመንታችሁን አፕሎድ ታደርጋላችሁ ማለት ነው። አፕሎድ ካደረጋችሁ በኋላ እዚህ ጋር እንደምትመለከቱት I have already graduated and I have attached the final diploma የሚለውን ቲክ ታደርጋላችሁ ማለት ነው። ሜቢ እናንተ ግራጁዌት አድርጋችሁ ዶክመንታችሁ ካልደረሰ ወይም ካልተሰጣችሁ እዚህ ጋር I have already graduated but I am still waiting የሚለውን ትነካላችሁ። ወይም ደግሞ እየተማራችሁ ከሆነ ካልጨረሳችሁ I am currently attending the final year of university የምትለውን ቲክ ታደርጋላችሁ ማለት ነው። ግን ዶክመንቱን አፕሎድ ካደረጋችሁ I have graduated ትላላችሁ። ወይም ደግሞ እዚህ ጋር ከተዘረዘሩት ከአራቱ ሪዝኖች ውጪ ሌላ ሪዝን ካላችሁ ሪዝናችሁን እዚህ ጋር ትጽፋላችሁ ማለት ነው። ሶ እኛ አሁን አፕሎድ አድርገናል ዶክመንቱን I have already graduated and I have attached the final diploma የሚለውን ቲክ አድርገን እንመለሳለን። እንደምትመለከቱት እሱንም ራይት አድርጎታል ማለት ነው። እዚህ ጋር ከዛ ኢንተርናሽናል ፓስፖርት ነው የሚጠይቀን። ፓስፖርታችንን መተን አፕሎድ እናደርጋለን። እዚህ ጋር ፓስፖርታችንን አፕሎድ ካደረግን በኋላ I have attached a scan of a valid passport የምትለዋን እቺን ሊንክ እንነካታለን ማለት ነው። ሜቢ ፓስፖርት አሻራውን ሰጣችሁ እየጠበቃችሁ ከሆነ እሱን ሪዝን እዚህ ጋር ጽፋላችሁ። ከዛ ወደ ቀጣዩ ሌቭል ታልፋላችሁ ማለት ነው። አሁን አፕሎድ አድርገን ኤክስ እንለዋለን። እንደምትመለከቱት ፓስፖርቱንም አፕሎድ አድርገናል ራይት ሆኗል። ከዛ እዚህ ጋር ዲክላሬሽን ኦፍ ቫልዩ ይጠይቀናል ዲኦቪ። ሜቢ እኛ ይሄንን ዲክላሬሽን ኦፍ ቫልዩ አሁን ላይ ስለማናገኝ ወይም አፕላይ ካደረግን በኋላ አፕላይ አድርገን ስለሆነ የምናገኘው እዚህ ጋር የመጀመሪያ ላይ የምትመለከቱት I will submit the statement of comparability ወይም ደግሞ ዲክላሬሽን ኦፍ ቫልዩ ዲፕሎማ የሚለውን I will submit የሚለውን መርጣችሁ ወደ ኔክስት ታልፋላችሁ። ካላችሁ ደግሞ አፕሎድ ታደርጉትና ከዛ በኋላ I have uploaded የሚለውን ነክታችሁ ታልፋላችሁ ማለት ነው። እዚህ ጋር ያለውን ሙሉ ዲቴል ኢንፎርሜሽን ማንበብ አለባችሁ። እንዴት አፕላይ እንደምታደርጉ ለዲክላሬሽን ኦፍ ቫልዩ ወይም ለዲኦቪ እሱን አይታችሁ አንበባችሁ ለዲኦቪ አፕላይ አድርጋችሁ ማግኘት ይችላልላችሁ። ከዛ በተጨማሪ ግን ካላገኛችሁ ገና አፕላይ ካላደረጋችሁ እዚህ መጀመሪያ ያለችውን ሊንክ ትነኳትና ወደ ቀጣዩ ፓርት ታልፋላችሁ ማለት ነው። ሶ እዚህ ጋር ሲቪ ነው የሚጠይቀን። እዚህ ጋር ሲቪያችሁን ኢሮፓስ ስታንዳርድ የሆነ ሲቪ ኢሮፓስ ስታንዳርድ እንዴት ክሬት እንደሚደረግ ሲቪ ብዙ ቪዲዮዎች አሉ ዩቲዩብ ላይ። እነሱን ማየታችሁ የኢሮፓስ ዌብሳይት ላይ ገብታችሁ ሲቪያችሁን ክሬት ካደረጋችሁ በኋላ እሱንም አፕሎድ ታደርጋላችሁ። ከዛ እሱን አፕሎድ ካደረጋችሁ በኋላ I have uploaded my CV የሚትለዋ ሊንክ ላይ ቲክ ታደርጉና ከዛ ወደ ቀጣዩ ፔጅ ታልፋላችሁ ማለት ነው። ከዛ በመቀጠል ደግሞ ማስተርስ ኢን ኢንጂነሪንግ ፊዚክስ የሚለው አለ። እሱን ቀደም ከላይ እንደምትመለከቱት የኮምፒውተር ሳይንስ እንደ ኢንፎርሜሽን ቴክኖሎጂ ሪኳየርመንቶቹን አፕላይ አድርገን ነበር። ሪኳየርመንቶቹን ቲክ አድርገን ያለፍነው። እዚህ ጋር ደግሞ እንደምትመለከቱት የኢንጂነሪንግ ፊዚክስን ሪኳየርመንቶች ይጠይቀናል። እንደምትመለከቱት አትሊስት 15 ኢሲቲኤስ ኢን ካልኩለስ እንደገና ደግሞ 25 ኢን ፊዚካል ሳይንስ እንደ 20 ኢን ኢንፎርሜሽን ኢንጂነሪንግ የሚለው እነዚህ ሙሉ ኢንፎርሜሽኖች እንደምታሟሉ እርግጠኛ መሆናችሁን ታነቡና እሱን ካነበባችሁ በኋላ እናንተ የመረጣችሁን ዲፓርትመንት ነው ራሳችሁ ለመረጣችሁ ዲፓርትመንት ያለውን ኢንፎርሜሽን ይዘረዝርላችኋል። እሱን ካያችሁ በኋላ I have checked in the specific minimum criteria requirement for this program የሚለውን ቲክ አድርጋችሁ ታልፋላችሁ ማለት ነው። ሶ እዚህ ጋር ትራንስክሪፕት ኦፍ ሪከርድ ይጠይቀናል ስቱደንት ኮፒያችን ማለት ነው። እሱንም አፕሎድ እናደርጋለን። ሲቪ ስቱደንት ኮፒያችሁን ሙሉ ግሬዳችሁን ከሁሉም ኮርስ የወሰዳችኋቸውን ኮርሶች በሙሉ ከነግሬዳችሁ የያዘውን ትራንስክሪፕት አፕሎድ ካደረጋችሁ በኋላ I have already graduated and I have attached the final version of my transcript of record የሚለውን ቲክ አድርጋችሁ ወደ ቀጣዩ ፓርት ታልፋላችሁ ማለት ነው። ትራንስክሪፕት ኦፍ ሪከርድ ካስገባችሁ በኋላ ቀጣይ IYT ስኮላርሺፕ ፕሮግራም ትላለች።
እሷን ትነኳትና ስለ IOIT ስኮላርሺፕ ፕሮግራም እዚህ ጋር ዲቴል ይነግራችኋል። ለእንግሊዝ ቶት ለሆኑ ፕሮግራሞች ብሎ እንደ ኢኮኖሚክስ፣ ማኔጅመንት፣ ኢንጂነሪንግ፣ ሃይ ቴክኖሎጂ፣ ሂስቶሪካሊ ምናምን የሚሉት እነዚህ እንትኖች ላይ እነዚህ ፊልዶች ላይ ስትማሩ አዲስ የሆነ ስኮላርሺፕ አለ። እሱም እስከ 1000 ዩሮ በየወሩ እየተከፈላችሁ ቲዩሽን ፊያችሁ የተቻለ የምታገኙት የተሻለ የስኮላርሺፕ ኦፖርቹኒቲ ነው ማለት ነው። ሶ ይሄኛው እንደዚህ አይነት ስኮላርሺፕ አለናቸዋል። ሶ ይሄኛው ኦፖርቹኒቲ ከፎስካሪ ዩኒቨርሲቲም እሱም እንደሚቀበል ከፎስካሪ ዩኒቨርሲቲ ላይ እነ ኦፖርቹኒቲ ማግኘት እንደምትችለው ይገልጻል። እሱም በደንብ አንብባችሁት ካነበባችሁት በኋላ ታንክ ዩ ሃቭ ሪድ ዲስ ኢንፎርሜሽን የምትለዋን ቲክ ታደርጉና ወደ ቀጣዩ ፔጅ ታልፋላችሁ ማለት ነው። ሶ እሱን አፕላይ ካደረጋችሁ በኋላ እዚህ ጋር እንደገና ሜሪት ቤዝድ ፈንዲንግ ኦፈርድ ባይ ከፎስካሪ የሚላለ እሷንም ሜሪት ቤዝድ የሚሆነው በብዛት ከፍተኛ ውጤት ያላችሁ ተማሪዎች ሲሆን ራሳቸው አይተው ሜሪት ቤዝድ የሆኑ ስኮላርሺፖች ሊሰጣችሁ ስለሚችሉ ማለት ነው። ሜቢ እነዚህ ሜሪት ቤዝድ ሲሆኑ እንግሊሽ ፕሮፊሸንሲ አሪፍ ውጤት ሊኖራችሁ ይጠበቃል። እንደገና ደግሞ ውጤታቸውም የኖርማል ዲግሪያቸው አሪፍ ከሆነ እነዚህን የሜሪት ቤዝድ የሆነውን ስኮላርሺፕ ልታገኙ ይችላላችሁ ማለት ነው። በዚህ ስኮላርሺፕ ደግሞ እስከ 10,000 ዩሮ ቫልዩ ያለው ስኮላርሺፕ ነው የምታገኙት። ሶ እሱንም ታንክ ዩ አይ ሃቭ ሪድ ዲስ ኢንፎርሜሽን የሚለውን ትነኩትና ታልፋላችሁ ማለት ነው። ሶ እሱን ከጨረሳችሁ በኋላ እዚህ ጋር ፕራዮሪቲስ የሚል አለ። ፕራዮሪቲያችሁን እዚህ ጋር ዩ ካን አፕላይ አፕ ቱ 2 ዲፍረንት ዲግሪ ፕሮግራም 2 ዲግሪ ፕሮግራሞቻችሁን መምረጥ ትችላላችሁ ይላል። ሶ እንደተመለከታችሁት መጀመሪያ ላይ 2 ዲግሪዎችን 2 ማስተርስ ፕሮግራሞችን መርጠናል። ኢንጂነሪንግ ፊዚክስ ላይ እና ኮምፒውተር ሳይንስ ላይ ማለት ነው። ስለሱን ኢንፎርሜሽን ሰጣችሁ አይ ሃቭ ሪድ ዲስ ኢንፎርሜሽን ፕሮቫይድድ የሚለውን እንትንችንም ቴክስት አድርጓትና ታልፋላችሁ ማለት ነው። እዚህ ጋር ሶ የመጨረሻው ፓርት የሚለው አፕሊኬሽን ፊ ፔመንት ነው። አፕሊኬሽን ፊያችሁን መክፈል አለባችሁ ሰብሚት ከማድረጋችሁ በፊት ማለት ነው። ሶ አፕሊኬሽን ፊ ፔመንት የምትለውን ትነኳታላችሁ። እዚህ ጋር ኖት ዬት ፔድ ይላል። ሶ እዚህ ጋር የሚመረጥ ስላልሆነ ፔ ማድረግ አለባችሁ። አፕሊኬሽን ፊያችሁን መክፈል አለባችሁ ማለት ነው። ሶ እዚህ ጋር ኢንስትራክሽን አለው እንዴት አፕሊኬሽን ፊያችሁን እንደምትከፍሉ። እሱንም እዚህ ጋር ከታች ሌላ አፕሊኬሽን ፊ ፔመንት ኢንስትራክሽን የሚላለ እሱን ገብታችሁ በደንብ ማንበብ ይኖርባችኋል። ከዛ በተጨማሪ የምትከፍሉበት ሲስተም የፓጎባ ሲስተም ነው። ሶ እንዴት እንደምትከፍሉ እዚህ ጋር መጀመሪያ ኢንፎርሜሽን ሰጥቷችሁ ታክስ ኮድ ቅድም ይሰጣችሁ አለ በሱ ነው የምትከፍሉት። እዚህ ጋር ሁለተኛ ላይ እንደምትመለከቱት ፋይናላይዝ ዩር ፔመንት ባይ ክሊኪንግ ዚስ ሊንክ ይላል። ሶ እቺ ሊንክ በሌላ ታብን ከፍታትና ልክ በሌላ ታብ ከፍቱት እንደምትመለከቱት አፕሊኬሽን ኮዳችሁን እዚህ ጋር አምጥቶታል። ወይም ለማረጋገጥ እዚህ ጋር እንደምታዩት እዚህ ጋር ለቻ አፕሊኬሽን ኮዳችሁ 12436 ነው የሚጥለው። ያው 12436 አምጥቶታል። ታክስ ኮዳችሁን ቅድም ጄኔሬት ያደረጋችሁትን ታክስ ኮድ ነው እዚህ ጋር ፔስት የምታደርጉት። ሶ ወደ ቅድሙ ፔጅ እንመጣና እዚህ ጋር እንደምታዩት ጄኔሬት ያደረግነው ኮድ አለ። እሷን ኮፒ እናደርጋለን። ኮፒ ካደረጋችሁ በኋላ ቀጥታ ትመጡና እዚህ ጋር ፔስት ታደርጉታላችሁ ማለት ነው። ሶ ይሄንን ፔስት ካደረጋችሁ በኋላ እዚህ ጋር እንደምትቆዩት ፕሮሲድ የሚላለ ፕሮሲድ የሚለውን ትነካላችሁ። ሶ ፕሮሲድ ስትሉት እንደዚህ አይነት ዌብ ላይ ይወስዳችኋል። እዚህ ጋር ሜቢ ቋንቋውን እንደምትመለከቱት በጣሊያንኛ ከሆነ እንግሊሽ ምትላለች ወደ እንግሊሽ ትቀይሩታላችሁ ማለት ነው። ሶ ወደ እንግሊዝ ስቀይሩት እንደምታዩት ወደ እንግሊዝኛ ቀይሮታል። ከዛ እንደምትመለከቱት እዚህ ጋር ኢንፎርሜሽን አለ። ስማችሁን ኢንተርኔታችሁን ታክስ ኮዳችሁን ማለት ሁሉ አምጥቶታል። ካንትሪ ምናምን ሁሉም ኢንፎርሜሽን አምጥቷል። ከዛ እንደምትመለከቱት እዚህ ጋር ፕሪንት ፔመንት ስሊፕ የሚል አለ። ከዛ በተጨማሪ ደግሞ እዚህ ጋር ስታርት ኦንላይን ፔመንት የሚል አለ። ሶ ስታርት ኦንላይን ፔመንት የሚለውን ትነኩታላችሁ። እዚህ ጋር አማውንቱን እንደምታዩት 30 ዩሮ ነው። ሶ ስታርት ኦንላይን ፔመንት የምትለውን ትነኳታላችሁ ማለት ነው። ሶ ልክ ስታርት ኦንላይን ፔመንት የሚለውን ስትነኩት ወደዚህ ዌብሳይት ይወስዳችኋል። ወደ ፓጎባ ነው። እዚህ ጋር ጣሊያንኛ ከሆነባችሁ ወደ እንግሊሽ ትቀይሩታላችሁ። ፓጎባ አካውንት ካላችሁ የፓጎባ ኢሜላችሁን ትሞሉና ወደ ውስጥ ገብታችሁ ፔመንቱን ትከፍላላችሁ ማለት ነው። 30 ዩሮ ነው። ፔመንቱን ከከፈላችሁ በኋላ ወደ አፕሊኬሽኑ ትመለሱ። እዚህ ጋር ኖቴት ፔድ የሚለውን የፔድ ምልክት ያመጣላችኋል ማለት ነው። ሶ ፔድ ከከፈላችሁ በኋላ እቺም ራይት ሆነላችኋለች፣ እቺም ቲክ ሆናለች እንደሌሎቹ። ከዛ ሙሉ ኢንፎርሜሽኑን ከጨረሳችሁ በኋላ ቀጥታ ሴቭ ድራፍት ትሉታላችሁ ማለት ነው። ሶ ሴቭ ስትሉት እንደምታዩት ሙሉ ኢንፎርሜሽን መርታችኋል። ዶክመንታችሁንም ሙሉ በሙሉ አስገብታችኋል። እዚህ ጋር የሚጠይቁትን ኢንፎርሜሽኖች አስገብተናል። ሶ ሁሉንም ነገር ስላስገባን አፕሊኬሽን ፊውንም ከከፈላችሁ በኋላ እንደምታዩት ሰብሚት ምትላለች። አፕሊኬሽናችሁን ሰብሚት ታደርጋላችሁ ማለት ነው። ሶ አፕሊኬሽናችሁን ሰብሚት ታደርጉ ሙሉ በሙሉ ኢንፎርሜሽን አስገብታችሁና ዶክመንታችሁን አስገብታችሁ እንደጨረሳችሁ እርግጠኛ ከሆናችሁ በኋላ አፕሊኬሽን ፊውን ከከፈላችሁ በኋላ በዚህ መልኩ ሰብሚት ታደርጋላችሁ ማለት ነው። ሜቢ ኢሜላችሁን ቼክ ማታረጉ ከሆነ ወይም ደግሞ ኢሜሎች ላይ በጣም ብዙ ኢሜል እየገባ የሚያስቸግራችሁ ከሆነ እዚህ ዌብሳይታቸው ላይ እየገባችሁ
ማየት ይችላላችሁ። እዚሁ ላይ ይልኩላችኋል። ስለ አፕሊኬሽኑም ከተመረጣችሁ ወይም ደግሞ ስለ አፕሊኬሽኑ ኢንፎርሜሽን ኢሜል የሚያደርጉትን እዚህም ላይ ሜሴጅ ይልኩላችኋል ማለት ነው። ከዛ በተጨማሪ አፕሊኬሽናችሁን እዚህ ጋር ማየት ይችላላችሁ። ሰሚት ካላረጋችሁ ሰሚት ሰሚት ያደረጋችሁትን አፕሊኬሽን እዚህ ጋር ታያላችሁ ማለት ነው። ታስክ የሚለው ላይ ሲገቡ ደግሞ እዚህ ጋር ያልጨረሳችሁትን ታስክ ነው የሚያሳያችሁ። እንደምታዩት እኛ ሁሉንም ጨርሰናል። እዚህ ጋር የሚቀረን አፕሊኬሽን ፊና ዲክላሬሽን ኦፍ ቫልዩ ብቻ ነው። ያልጨረሳችሁት ነገር ካለ እዚህ ጋር ታስክ ላይ ገብታችሁ ማየት ይችላላችሁ ማለት ነው። እንደምታዩት እኛ 2 ታስክ ነው የሚቀረን አፕሊኬሽን ፊና ዲክላሬሽን ኦፍ ቫልዩ ማለት ነው። በዚህ መልኩ ሁሉንም ኢንፎርሜሽን አስገብታችሁ ከጨረሳችሁና አፕሊኬሽን ፊያችሁን ከከፈላችሁ በኋላ ሰሚት ማድረግ ትችላላችሁ። የዩኒቨርሲቲ ኦፍ ካፎስካሪ አፕሊኬሽን ፕሮሰስ ይሄንን ይመስል ነበር። ግልጽ ያልሆነላችሁ ወይም የምትጠይቁት ጥያቄ ካላችሁ በኮሜንት ላይ ልትጠይቁን ትችላላችሁ። በቻላልኩት መጠን ኢንፎርሜሽኖቹን ለመስጠት ሞክራለሁ። የዛሬው ካፎስካሪ ዩኒቨርሲቲ አፕሊኬሽን ፕሮሰስ ይሄንን ይመስል ነበር። መልካም ቀን ይሁንላችሁ።